ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የነጃሺ ቲቪ ቤተሰቦች እንደምን አላችሁ? እነሆ በድጋሚ ዘይነብ ክችን ጀምሯል። ድጋሚ ተገናኝተናል። በባለፈው ጊዜ የሰራሁላችሁን እንደወደዳችሁት እርግጠኛ ነኝ። እንደሰራችሁትም እንደሞከራችሁትም እርግጠኛ ነኝ። ዛሬ ደግሞ ለየት ያለ ነገር ይዤላችሁ ቀርብ ያለው ብሪያኒ በዶሮ ልሰራላችሁ አስብ ያለው። ሩዝ ለሚወድ ሰው መስራት ለሚችል ሰው በጣም ከበድ ባለ መልኩ ሳይሆን ቀለል ባለ በእኛ ሀገር በሀገርኛ አድርጌ ሰርቼ ላሳያችሁ እሞክራለሁ። አብራችሁን ቆዩ። ተመልካቾቻችን ወደ አሰራሩ ከመሄዳችን በፊት ምን ምን እንደሚያስፈልገን እንመለከታለን። የታጠበ ሩዝ አለኝ፣ ሽንኩርት አለ፣ አንድ ዶሮ አለኝ። ዶሮውን 8 ቦታ ነው የቆረጥኳት። እናንተም በፈለጋችሁት አይነት መቆራረጥ ትችላላችሁ። 2 ቲማቲም ያስፈልገናል፣ እርጎ ያስፈልገናል። የምጠቀማቸው ቅመሞች ይሄ የብሪያኒ ቅመም ነው። የብሪያኒ ቅመም ያደረኩባቸው ይሄ ድንብላል ነው፣ የድንብላል ፍሬ። ይሄ ቆንዶ በርበሬ ነው፣ ጎዝ እና ቀረፋ፣ ቅርንፉድ። ይሄ ወረቅ ጋር በአማርኛ ምን እንደሚባል ስለማላቅ ነው፣ ወረቅ ጋር ነው የምንለው። እና ይሄ የነጅም እንትን ይሄ ውጭ ላይ ነጅም ቅመም ነው የሚባለው። እዚህ ምን ተብሎ እንደሚጠራ ስሙን በደንብ አላውቅም። ከሙን እነዚህን ነው አደባልቄ የፈጨኋቸው። እርድ አደባልቄ ፈጭቼ ይሄንን ነው የሰጠኝ። እናንተ ደግሞ እዩና ያላችሁን አድርጋችሁ ፍጩ። ከዛ በኋላ ዝንጅብል ያስፈልገኛል፣ ነጭ ሽንኩርት ያስፈልገኛል፣ ከለር ያስፈልገኛል። ከለር ያው ለውበት ነው። አቼቶ አደርጋለሁኝ። ጨው አለኝ እዚህ ጋር። እነዚህን ግብአቶች ተጠቅሜ ብሪያኒ በሀገርኛ የኛን ሀገር የሚመስል በጣም የማያጨናንቅ አድርጌ እሰራዋለሁ። ተመልካቾቻችን ወደ ምግብ አሰራሩ ከመሄዴ በፊት ይሄንን ኪችን የፈቀደልን እንድንቀርጽበት እንድንሰራበት የፈቀደልን ዘኩኪን ስቱዲዮ ይባላል። ዘኩኪን ስቱዲዮ ደግሞ ምግብ ያስተምራል። ማንኛውንም የምግብ አይነቶች ያስተምራሉ። የሀገር ውስጥ፣ የውጭ፣ የአረብ ማንኛውንም ያስተምራሉ። በአካል መታችሁ መማር ለምትፈልጉ ደግሞ ስልካችን ታች ታገኙታላችሁ። ታች በምታገኙት ስልክ ላይ ደውሉና ተመዝግባችሁ ተማሩ እላችኋለሁ። አሁን ወደ አሰራሩ። እዚህ ጋር የሞቀ ውሃ አለኝ። የሞቀ ውሃ ያስፈልገኛል። የሞቀ ውሃ የሚያስፈልገኝ ሩዙ ገንፈል ማለት አለበት። ካገነፈልኩት በኋላ በተወሰነ አጠለዋለሁ። እሱ እስኪገነፍል ድረስ እኔ ሽንኩርቶቼን አቁላላለሁ ማለት ነው። ዘይት አረግበታለሁ። ዘይት የማረግበት ያው ይጠላል፣ ቢሆንም ግን እንዳይጠባበቅ ነው። የተወሰነ ቅርንፉድ አረግበታለሁ። ቀረፋና ቅርንፉድ አደርጋለሁ። እዚህ ጋር ሽንኩርት አለኝ። ሽንኩርቴን ያያችሁት ማደርገው ትንሽዬ ካሙን ከዘይቱ ጋራ እንዲጠበስ አደርገዋለሁ። የዶሮውን ቃናም ያጠፋልኛል። እንግዲህ ዶሮውን መጀመሪያ የምጠብሰው የዶሮውን ቃና እንዲያጠፋና የተጠበሰ ዶሮ ሲሆን የብሪያኒው ጣዕም እጅግ በጣም ቆንጆ ይሆናል። ግን ትንሽ ጊዜ ጠበስ ይበል።
ተመልካቾቻችን ዶሮችን እንደምታዩት ቀይ ሆኖ ወጥቷል። አሁን ደግሞ ወደ ሽንኩርቱን አድርጌ ሽንኩርቱን ነው መጠብሰው። ቶሎ ማግባት ይኖርብናል። ዘይቱ የጋለ ድስቱም የጋለ ስለሆነ እንዳንቃጠል እያየን የሰራንበትንም በዛው ሰብሰብ እያረግን ሽንኩርቱንም ልክ እንደ ዶሮ ሙትት እስኪል እንሰራዋለን ማለት ነው። ይሄንን እንኳን ትንሽ ከነን በራሱ እርጥበት እንዲበስል እናደርገዋለን። ነጭ ሽንኩርትና ዝንጅብል እንጨምርበታለን። ዝንጅብል ለብሪያኒ በጣም ወሳኝ ነው። ነጭ ሽንኩርትም ወሳኝ ነው። ከዛ ቲማቲማችንን እንጨምራለን። አብረን እናቁላለዋለን። ከዛ ቅመማችንን እንጨምራለን። እርጎ እንደነገርኳችሁ 1 ብርጭቆ እርጎ እንጠቀማለን። ሩዛችን ገንፈል አድርገናል። ዶሮአችንም ጠብሰን ከተነዋል። ያው ዶሮ ቅመሙንም ወስዶ ትንሽ በሰል ማለት አለበት። ለዛ 10 ደቂቃ እረፍት ሰዓት ሄድ ብለን እንመጣለን። ተመልካቾቻችን እንግዲህ ተመልሰን መተናል። አዲስ ነገር ደግሞ ላሳያችሁ መጥቻለሁኝ። ይሄንን የማያውቀው የለም። ዱባ ነው። ቀለል እንዳይመስላችሁ ዱባ ነው። ቅል ነው ወይ ያሉ ስላሉኝ ነው። ዱባ ነው። በዚህ ዱባ ይሄን የመሰለ ኬክ ሰርቻለሁ። በዱባ የሚሰራ ኬክ በጣም ነው የሚጣፍጠው። እኔ ወደዋለሁ። ለብዙ ሰው ሰርቻለሁ። ብዙ ሰው ወዶታል። አሰራሩን በቀጣይ ማሳያችሁ ይሆናል። ያው አሁን ግን ሩዛችን ጠንከር ያለ ነገር ስለሆነ ቅባታማም ስለሆነ ዲዘርት ደግሞ ሻሂ ቁጭ ብላችሁ ከበላችሁ በኋላ ተንፈስን ስትሉ ዲዘርት የሚሆናችሁን አብሬ ማቅረብ ስላለብኝ ይሄንን ሰርቻለሁ። የዚህን አሰራር በቀጣይ አሳያችኋለሁ። እዚህ ጋር እንደምትመለከቱት ክሬም ከረሜል ሰርቻለሁ። ክሬም ከረሜሉን የሰራሁት በ3 ግብአት ብቻ ነው። እንቁላል፣ ወተት፣ ስኳር ብቻ ነው የተጠቀምኩት። ያው እንደምታውቁት ክሬም ከረሜል በክሬም ይሰራል። እኔ ግን ቀለል ባለ መልኩ ቤታችን ብንሰራው እንደ ዲዘርት ልንጠቀመው እንችላለን በሚል በቀላሉ ሰርቻለሁ። በቀጣይ አሰራሩን አሳያችኋለሁ። እኔ አሁን ከሩዜ ጋራ አብሬ ለማቅረብ ስላዘጋጀሁ በደንብ ያስተምራል። ብዙ ልጆችንም አስተምሮ አስመርቆ አብቅቷል። በአካል መታችሁ መማር ለምትፈልጉ ደግሞ ከስር ባለው ስልክ ደውሉ፣ ታገኙናላችሁ። አሁን ወደ ምግባችን ወደ ሩዛችን እንሄዳለን። ተከተሉ። እንደምትመለከቱት ዶሮአችን ብስል ብሎ ሽንኩርቱም ብስል ብሏል። ተመልሰን መተናል። የተቀቀለ ሩዝ አለኝ። ቁሌቴም ደርሷል። አሁን አንድ ላይ ማደባለቅ ነው የሚቀረን። ለማደባለቅ ዘይት መጀመሪያ ታቹ እንዳይዝብኝ ትንሽ የዘይት አረግበታለሁ። ሩዙን ነው ማደርገው።
ግማሽ ሩዝ ነው ማደርገው፣ ሙሉ ሩዝ አላደርግም። ሁለት አይነት ሆኖ እንዲወጣልን ስለምፈልግ ነው። ዘይት ያደረኩት ድስቱ ስለሚይዝ ነው፣ እንዳይዝብኝ ስለፈለኩኝ ነው። ከዛ ደግሞ ቁሌቴን ደግሞ ከዶሮ ጋር ያለውን ቁሌት እዚህ ላይ እጨምረዋለሁ። ጫ አድርጌያለሁኝ እና በውሃ እበጠብጠዋለሁ። የዚህን አይነት ቀይ ቀይም አይሆንም፣ ቢጫ ቢጫም አይሆንም። የዚህ አይነት ከለር ይሰጠናል። እላዩ ላይ አፈስበታለሁ። ከለሩም መሀል ላይ በደንብ አድርጎ ይገባልኛል ማለት ነው። የዛሬ ብሪያኒያችን ይሄንን ይመስላል። ዶሮውና ቁሌቱና ሩዙ እስኪገናኝ ድረስ እሳት ላይ እንተዋለን። የተወሰነ እሳት ላይ አብሮ ከተዋሃደ በኋላ ሁለቱም በሰል በሰል ያሉ ስለሆኑ እናወጣቸዋለን ማለት ነው። እንደ አበሳሰሉ ለ20 ደቂቃም ይቀመጣል፣ ለ30 ደቂቃም መቀመጥ ይችላል። እንደ አበሳሰሉ መጀመሪያ በጣም በስሎ ከሆነ ሩዙ ያዛን ያህል ባይቆይ ጥሩ ነው፣ እንዳይቦካ። በስመቲ ስለሆነ ብዙም የመብካት እንትን አይኖረውም። ያኛው በስመቲ ከሆነ ቀጭኑ በስመቲ ከሆነ ግን በጥንቃቄ ጠብቀ ነው ማብሰል ይኖርብናል ማለት ነው። ስለዚህ አሁን ያደረግኩት ሩዙን ከስራ አድርጌያለሁ፣ ከመሃል ላይ ዶሮውን አድርጌያለሁ፣ ላዩ ላይ ሩዙን ጨምሬያለሁኝ። አሁን አልሙኒየም ካለ በአልሙኒየም መሸፈን በእንፋሎቱ እንዲበስል፣ ካልሆነም ግን እንደዚህ ትታችሁ ለ15 ለ20 ደቂቃ አብሮ እንዲዋሃድ ማድረግ ነው። ስለዚህ እኔ ከድኜዋለሁ። ተመልሰን እንገናኛለን። ተመልካቾቻችን እንግዲህ ምግባችን ወደ መጨረሻው ደርሷል። አሁን የሚቀረን አቅርበን መቅመስ ነውና አብራችሁ እንድትቀምሱ እጋብዛችኋለሁ። እንደነዚህ አይነት ምግቦች በባለፈውም እንደሰራሁት ፈጣይሮችን፣ ብሪያኒ ምግቦች በትልልቁ ድግስ ኖሮባችሁ በእንግዳ መጥቶባችሁ በማንኛውም መልኩ ማዘዝ ለምትፈልጉ ዘይነብ ክችን አለላችሁ። እዘዙን። ታች ባለው ስልክ ቁጥር ደውሉልን፣ ታገኙናላችሁ። አሁን የቀረን መቅመስ ብቻ ነው። አዘገጃጅተነው አስተካክለን እንቀምሳለን። ካፍታ ቆይታ በኋላ እንመለሳለን። ጠብቁን። እንደምታዩት ዶሮውን በስሏል። ከለሩም ያምራል። እንደምታዩት ነው። ብስል ብሎ በስሏል። በጣም ረጅም ሰዓትም አልወሰደም። በዘይት ስለጠበስኩት ቆንጆ አበሳሰል ነው የበሰለው። ስለዚህ እናንተም እንደዚህ ብታደርጉ ሰዓት አይገልባችሁም፣ በዘይት ብትጠብሱት። እስኪ አብረን እንመሰው። በጣም ይጣፍጣል። በስሏል። የዶሮ በስሏል። ዶሮ ቅመሙ ገብቶታል። ጨው አላበዛሁም። በጣም ቆንጆ የሆነ ቴስት ነው ያለው። ሞክሩት። ቅመሙ እኔ ያደረኩት ትንሽ የአረብ ቅመም አድርጌያለሁ፣ የሀገራችንም ቀላቅያለሁ። በሁለቱም መሀል ያለ ቴስት ነው ያለውና ደስ የሚል ጣዕም አለው። እስኪ እናንተ ሞክሩትና አስተያየታችሁን ስጡኝ። ቀለል ነው ያደረኩት። ብሪያኒ እንደሚሰራው በጣም አካብጄ አይደለም የሰራሁት። ቀለል አድርጌ ለስለስ አድርጌ ሁሉም መስራት የቻለ መስራት የሚችልበትን አይነት ነው። ብዙ ሙያ አይፈልግም። ቀላል ነው እንዳያችሁት። እስኪ እናንተ ሞክሩት። እስኪ ደግሞ ክሬም ከረሜላችንን እንቅመሰው። ክሬም ከረሜሉን የሰራሁት በ3 ግብአት ነው። በጣም በቀላል በቤት ውስጥ ይገኛል ብዬ ባልኩት ነገር ነው የሰራሁት እና ክሬምነቱን እንዳያችሁት ይኸው በጣም አሪፍ ነው።
ከረሜሉን ትንሽ አደርግበታለሁ ላዩ ላይ። እንደዚህ ከረሜሉ ፈሳሽ ቢሆንም ምንም ችግር የለውም። ስለ ፍሪጅ ገብቶ ሲቀልጥ ነው እንደዚህ የሚሆነው። አብረን እንቀምሰዋለን። ብስሚላ። ወላሂ ለማጋነን አይደለም፣ በጣም በጣም ደስ የሚል ነው። እኔም ወድጄዋለሁ። እናንተም እንደምትወዱት እርግጠኛ ነኝ። ሆድ አይዝም። እንደሌላ ክሬም አይደለም። በጣም ግብአቱ ትንሽ ነው። 3 ነገር ነው። ስኳር፣ እንቁላል፣ ወተት ተደርጎ ነው የሚሰራው። የእንቁላል ቃናም የለውም። በእንቁላል የተሰራ ራሱ አይመስልም። ኒዶ አላደረኩም። ፈሳሽ ወተት ነው። እስቲ እናንተ ሞክሩትና የእናንተን አስተያየት ትሰጡኛላችሁ። እኔ በራሴ ማቆም አቃተኝ፣ እየበላሁ ነው። እናንተ ሞክሩ። በቀጣይ እዚህ ጋር የዱባ ኬክ ሰርቻለሁ። የዱባ ኬክ እንደነገርኳችሁ ያው ዱባን ብዙ ጊዜ ሁሉም ሰው ስለማይወደው እንደሚወደው ለማድረግ ነው። በዛ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም በጣም የሚወዱት ምግብ ነው። በዚህ ጉዳይ ላይ አንድ ፕሮግራም እንሄድበታለን። እንግዲህ በዱባ የሚሰሩ ሌሎችም ብዙ የተለያዩ ነገሮች አሉ። አሁን ለጊዜው የዱባ ኬክ ነው ሰርቼ ያቀረብኩላችሁ። እነዚህን ደግሞ በሰፋ ባለ ፕሮግራም በደንብ እናወራበታለን። ረሱላችን ሰለላሁ ዐለይሂ ወሰለም ይበሉት ነበር፣ እንዴት ይበሉት ነበር የሚለውን በተመሳሳይ ፕሮግራም እናወራዋለን። እስኪ እንቅመሰው። ይሄ ሻይ ያስፈልገዋል። እሺ ተመልካቾቻችን እንግዲህ ምግባችንን አዘጋጅተን ጨርሰናል፣ ቀምሰናል፣ አይተነው ወደናል። እናንተም እንደምትወዱት እርግጠኛ ነኝ። እንግዲህ ይሄንን ሁሉ እንዳዘጋጅ የፈቀደልኝ የዘኩኪንግ ስቱዲዮ ነው። ዘኩኪንግ ስቱዲዮ እንደነገርኳችሁ ሁሉንም አይነት ምግብ ያስተምራል። የፈለጋችሁትን አይነት ምግብ እንማር ብላችሁ ብትመጡ ምንም የምታጡት ነገር የለም። ሙያ መልመድ ከፈለጋችሁ ዘኩኪንግ ስቱዲዮ አለላችሁ። እኛን ለማግኘት ታች ባለው ስልክ ይደውሉ፣ ያገኙናል። ይመዝገቡ፣ ይማሩ፣ ባለሙያ ይሁኑ። ፕሮግራማችንን አጠናቀናል። ምግባችንን ጨርሰናል። ከዘይነብ ክችን እኔ ዘይነብ ጀማል ነኝ። ወሰላም አሌይኩም ወራህመቱላሂ ወበረካቱ። በቀጣይ እስክንገናኝ ባይ